ምን ታመልኩ ነበረ? እናንተ ባታመልኩ እናታችሁ ምን ታመልክ ነበረ? አያታችሁ ምን ታመልክ ነበር? ከገባችሁበት የባዕድ አምልኮ ህይወት ውጡ፣ ራሳችሁን አጽዱ፣ በንስሐ ህይወት ተመለሱ። እግዚአብሔር አላየነውም፣ አናውቀውም። እቤት ያለችውን ልጅ ይዘሻት ነይ። እሷ ገዳም ገዳም ነው የምትለው። ይህንን ልጅ በ13 ዓመቱ አልጋ ላይ እንዲሸና አድርጎታል። በትምህርቱ ጎበዝ የነበረው ልጅ ወደኋላ አስቀርቶታል። ቢዚ አድርጎታል። የሚፈዝ ልጅ አድርጎታል። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ አንድ መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ይኸው ዛሬ በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬም ከእናንተ የደረሰኝን ታሪክ ነው ወደ እናንተ የማቀርበው። በዚህ ታሪክ አማካይነት እባካችሁ ወላጆች እናንተ የሰራችሁት ትክክል ያልሆነ ነገር ልጆቻችሁ ላይ የልጅ ልጆቻችሁ ላይ ከፍተኛ የሆነ ምናልባትም ደግሞ የእድሜ ልክ ተጽዕኖ ሊኖረው ይችላልና እባካችሁ ከእንደዚህ አይነት ድርጊት ተቆጠቡ። ልጆቻችሁን የምትወዷቸው ከሆነ የትኛውም ወላጅ መቼም ለልጆቹ ያለው ፍቅር ይታወቃል። ስለዚህ የምር ልጆቻችሁን የምትወዷቸው ከሆነ እራሳችሁን ወደ ውስጥ ተመልከቱ። ከገባችሁበት የባዕድ አምልኮ ህይወት ውጡ፣ ራሳችሁን አጽዱ፣ በንስሐ ህይወት ተመለሱ። ያ የማይሆን ከሆነ ግን ጉዳቱ ከእናንተ አልፎ ልጆቻችሁንና የልጅ ልጆቻችሁን እንዴት እንደሚጎዳ በዚህ ታሪክ አሳያችኋለሁ። የዛሬው ታሪክ እዛ ላይ የሚያጠነጥን ነው። ቀጥታ ወደ ታሪኩ ነው የምወስዳችሁ እና አንድ ስልክ ተደጋግሞ ተደወለልኝ። ግን ሰሞኑን የተመቻቸ ሁኔታ ውስጥ ስላልነበርኩኝ ብዙ ስልክ አላነሳሁም። ግን ይሄኛው ስልክ በቀን 2ቴም 3ቴም ተደጋግሞ ሲደወልብኝ ትኩረቴን ሳበውና ራሴ ደወልኩኝ ጊዜ አመቻችቼ እና ባለታሪኳ የምትኖረው አውሮፓ ውስጥ ነው። ሀገሩን መጥቀስ ያን ያህል አስፈላጊ አይደለም። ምክንያቱም አንዳንድ ሰዎች ታሪካቸውን ሲነግሩ በከፊል ፕራይቬሲያቸው እንዲጠበቅ ይፈልጋሉ። ያንን አከብራለሁ እና ስሟን መጥቀስ አያስፈልግም፣ የምትኖርበትን ሀገር መጥቀስ አያስፈልግም። ታሪኩ ላይ ነው የምንነጋገረው የምንወያየው። ምክንያቱም የሁላችንም ዋነኛ ነገር ታሪኩ ስለሆነ ማለት ነው። የምንማረው ከዛ ስለሆነ ማለት ነው እና ሀገር ውስጥ ያለች ባለታሪካችን እንግዲህ ከቤተሰቦቿ ጋር ስትኖር እሷን ጨምሮ ለቤተሰብ 6 ናቸው። አሁን 2ቱ በህይወት የሉም፣ አንድ ወንድና አንድ ሴት። ቀሪዎቹ 4 ናቸው እና 2ቱ ገብተውበት ከነበረው ነገር ወጥተዋል። ይገባቸዋል። ከዛ ውስጥ እነሱ ትክክል ነው ብለው አምነው የእናታቸውን የቤተሰቦቻቸውን ተቀብለው ገብተው ነበር፣ ወጥተዋል እና ባለታሪካችን ታሪኳን ስትጀምር ያለች ምንድን ነው እናታችን አባታቸው ከሞቱ በኋላ 6ቱንም ልጆቻቸውን ለጠንቋይ ነው የሰጡት ለባለ ውቃቢ እና ለምን ብለው ሲከራከሯቸው እንደ እግዚአብሔር እያለ እንዴት ለጠንቋይ እንሰጣለን ሲሉ ምንድን ያሏቸው እግዚአብሔር አላየነውም፣ አናውቀውም፣ ይስማ እርግጠኛ አይደለንም። ይሄኛው ግን ፊት ለፊት ሲናገር የምንሰማው አምላክ ስለሆነ ከእግዚአብሔር ይልቅ የኛውን አምናለሁ ነው። በጣም አስቀያሚ አባባል ነው። ይቅርታ አድርጉልኝና ይሄ አንደኛ የመናፍስቱ ጫና ነው፣ ሁለተኛ ደግሞ የራስን የሚባለው አለማወቅ ነው። ስለዚህ እዚህ ቤተሰብ ውስጥ ያሉት እናት ከእግዚአብሔር ይልቅ እንግዲህ ያመለኩት ባለውቃቢውን ጠንቋዩን ነው ማለት ነው።
ስለዚህ ስድስቱንም ልጆቻቸውን እዛ ወስደው እንግዲህ በቱፍታ ነው የሚባለው። ከዛ ህይወት በዛ አይነት መልኩ ቢቀጥልም ሁለቱ ልጆች እንግዲህ ከመናፍስት ጋር የተቆራኘ ይታወቃል አይደል? መጨረሻ ላይ የሚከፍለው መስዋዕትነት ሁለቱ ልጆች ይሞታሉ። ባለ ታሪኳ እንደነገረችኝ ከዛ ጋር በተያያዘ ነው። ከዛ በኋላ ግን አራቱ ልጆች ሁለቱ ያው ራሳቸውን ችለው ቢወጡም እዚህ ህይወት ውስጥ ነበሩ። በኋላ ግን እየገባቸው ሲመጣ እነሱን ከእግዚአብሔር ጋር ታርቀው በንስሐ ህይወት ተመልሰዋል። የሚገርም ግን ስቲል ነው እናትየው አልተመለሱም። በጣም በሚገርም ሁኔታ ማለት ነው። እና እቺ ባለታሪካችን እንደዛም ሆኖ እድሉን ታገኝና ወደ ውጭ ትወጣለች፣ ወደ አውሮፓ መኖር ትጀምራለች፣ ትዳር ትመሰርታለች። ባለቤቷ የውጭ ሀገር ዜጋ ነው። የውጭ ሀገር ዜጋም ሆኖ አንድ ወንድ ልጅ ወልደዋል። የ13 ዓመቱ ነው። አሁን እንደነገረችኝ ወንድ ልጇ 13 ዓመቱ ነው። እሱ ብቻ ነው ያላቸው የ13 ዓመት ልጅ እና በአንድ ወቅት ይህንን ልጅ ወደ ሀገሯ ይዛው መጣ ነበር፣ ከምትኖርበት የአውሮፓ ሀገር ማለት ነው። እና እናቷ ጋር ስትመጣ ያው የምታየው ነገር ስለማይመቻት የምታርፈው ገስት ሃውስ ነው። እናቷ ጋር አትሄድም። ምክንያቱም እናቷ ጋር ሄደች የምትመለከተው ነገር አይመቻትም። ቡና ሲፈላ የሚካደመው የሚጫጫሰው ምናምን ነገር ከዛ መውጣት ትፈልጋለች። ምክንያቱም የጥንቆላ ዓለም እንደሆነ ስለምታውቅ እና በአንድ ወቅት ግን ስድስቱንም ልጆቻቸውን ይዘው ሲሄዱ ሁለቱ ሳይሞቱ በፊት ማለት ነው ስድስቱንም ይዟቸው ሄዱት። ከዛ በኋላ ሌሎችን እያመላለሱ ወስዷቸዋል፣ ሁለቱም ከሞቱ በኋላ ማለት ነው። እና ብዙ ጊዜ አልሄድም ብላ የምታንገራግረው እቺ ባለታሪካችን ነበረች። በኋላ ግን ጠንቋዩ ምን ይላታል? ባለወቃቢው እቤት ያለችውን ልጅ ይዘሻት ነይ፣ እሷ ገዳም ነው የምትለው፣ ስለዚህ የእኛ ልጅ ስለሆነች ከኛ እጅ መውጣት የለባትም በሚል እንደምንም ተገፋፍታ ትሄዳለች። እዛ ስትሄድ ያላት ምንድነው? አንቺ ከኛ ጋር አትረጊም፣ የኛ አይደለሽም፣ ትክጅናለሽ የሚል ነገር ነው የሚነግራት። በእርግጥም ደግሞ ወዲያውኑ የካደችው። ምክንያቱም እኔ በእግዚአብሔር እንጂ በጠንቋይ ባለውቃቢ አላምንም ብላ ማለት ነው። ይህንም በአንደበቷ እዛ አትናገረው እንጂ ግን ያው ውስጧ የሚያስበው ያንን ነው። ጠንቋይም ያንን አውቋል። ስለዚህ የሱ ውስጥ ያለው መንፈስና እሷ ጋር ያለው መንፈስ አንድ ስላልሆነ እችን ልጅ ንቆትቷታል። የዚች ልጅ ትልቁ ተግባሯ ግን ጠንቋዩ ንቋት ስለተዋት በቃ እኔን ትቶኛል ተረጋግቼ መቀመጥ አለብኝ ሳይሆን እናቷን ከዚህ ህይወት አውጥታ እንዴት ወደ ንስሐ ህይወት እንደምትመልሳቸው ነበር ግራ የሚገባት። ምክንያቱም ቤተሰቡ በዚህ እንዲጎዳ አልፈለገችም። ብዙ ጣረች ይሏት የነበሩት በተለይ ሁለቱ እህቶቿ ምንድነው ይህን ነገር ንቀሽ ከዚህ ህይወት ከወጣሽ ትሞቻለሽ ነበር ብለው የሚያስፈራሯት። እንግዲህ ከገደለኝ ይግደለኝ፣ እኔ ያስኩት አምላክ ከነሱ ከያዙት ወይም ደግሞ እናንተ ከምታመልኩት አምላክ የተሻለ ስለሆነ የበለጠ ስለሆነ ኃያል ስለሆነ እሱ አሳልፎ አይሰጠኝም። ስለዚህ አሳልፎ የሚሰጠኝ ከሆነ ልሞት እንጂ በምንም ታምር በወቃቢና በጠንቋይ አላምንም ብላ ነው የተነጠለቻቸው። እንዳልኳችሁ ግን በጊዜ ሂደት ሁለቱ እህቶቿ ያ ነገር ገብቷቸው ወጥተዋል። ኤኒዌይ እናትየው ናቸው እስቲል ነው እዛ ውስጥ ያሉት። እና ግን ምን ተጽዕኖ አመጣ መሰላችሁ? ሴት አውሮፓ ሄዳ ትዳር ይዛለች። ውጭ ሀገር ዜጋ ነው ያገባችሁ ብያችኋለሁ። በእምነት በፍጹም ልዩነት አላቸው። መጀመሪያ ግን ቃል ገባላት ምንድነው? የእሷን እምነት እንደሚቀበል የኢትዮጵያ ኦርቶዶክስ ተዋሕዶ እምነት እንደሚቀበል፣ እንደሚጠመቅ፣ ንስሐ እንደሚገባ ከዛ በኋላ በቁርባን እንደሚጋቡ ነበር ቃል የገባላት። ከተጋቡና ልጅ ከወለዱ በኋላ ግን እግዚአብሔር የለም የሚል ሰው ሆኖ ነው ያገኘችው እና በዚህም በጣም ትበሳጫለች። እዛ እናቷም ጋር ያለውንም መንፈስ ታውቀዋለች። ስለዚህ በሁለቱ ድብልቅ ልጇ እንዳይጎዳባት ነው በጣም ስጋት ያደረባት። የ13 ዓመት ልጅ ሀገር ቤት ይዛ በመጣችበት ሰዓት ላይ ንስሐ አባት ስላልነበራት ንስሐ አባት ማየት ፈለገች እና እንደውም ያለች ምንድነው ቦሌ መድኃኔዓለም ነው። ቦሌ መድኃኔዓለም ትሄድና አንድ ሰው አፈላልጋ ታገኛለች። እንዲህ ስትል አንድ ሰው ያገናኘታል። እንግዲህ ከወደ ጀርባ ነው ይዘዋቸው የመጡት። ትልቅ አባት ናቸው። አይናቸው የድመት አይን የሚመስል በእድሜ በጣም የሄዱ ባህታዊ የሚመስሉ እሳቸውን አገናኙ። እሳቸው የንስሐ አባት እንደሚሆኑ ነገር እኔ እሳቸውን እያወራሁ አለችኝ። እሳቸው ግን ይጠይቁ የነበሩት ልጄን የክርስትና ስሙን ነበረ። ይሄ በጣም አስደንግጦኛል አለች። እኔ እያወራቸው የልጄን የክርስትና ስም መጠየቅ እና ነገረ ወይ ልጅ ስላት አዎ ነገራቸው ነው ያለችኝ። ያ ትክክል አይደለም። የክርስትና ስም ጠይቆ እንግዲህ አንዳንድ መምህራኖች ያስተምሩ በክርስትና ስም ምንም ችግር የለም አይሰራም የሚሉ መምህራኖች አሉ። አንዳንዶች ደግሞ አይ በክርስትና ስምም ድግምትና መተት ይሰራል የሚሉ አሉ። ኤኒዌይ ግን ትልቁ ነገር ምንድነው? እግዚአብሔርን ተማምነው
እግዚአብሔር ከዛ አደጋ እንዲያወጣ ጸሎት ማድረግ ነው። እና እቺ ሴት ያ ከሆነ በኋላ በጣም ተደነግጥና ከዛ በኋላ እኛን አባት ማግኘት አልፈለገችም። ምክንያቱም ከዚህ በፊት እንግዲህ የመምህር ግርማንን በብዛት ስለምትከታተል ሌሎችን መምህራኖችም ስለምትከታተል ስም አትንገሩ ስትጠይቁ የእናታቸውን ስም በተለይ የእናታቸውን ስም አትናገሩ፣ የክርስትና ስማቸውን። የክርስትና ስም ኦፍኮርስ ብዙ ቦታ ላይ እንግዲህ ሲጸለይም ይነገራል እና እሷ የክርስትና ስም ተናግራ ለምን እንደሰጋች አይገባኝም። ምክንያቱም ብዙ ቦታ ላይ ለማጸለይም ስንጠይቅ የክርስትና ስም ማነው ስንባል ለማንም እንናገራለን አይደለ? ከዛ በኋላ ተመልሳ ወደ ምትኖርበት ሀገር ትሄዳለች። ከዛ በኋላ ነው እንግዲህ ፈተናው የመጣው እና ልጇ በጣም ጎበዝ ተማሪ እንደነበር ነው የነገረችኝ። ከሴክሽን አንደኛ የሚወጣ ከዛ በኋላ ግን የባህሪ ለውጥ ታይበት ጀመር። መነጫነጭ፣ እንቅልፍ አለመተኛት፣ ማንቀጫቀጭ ጥርስ፣ አልጋ ላይ መሽናት፣ እንዲህ አይነት ነገሮች እና ይሄ እንግዲህ የምን ምልክት እንደሆነ ይታወቃል። ብዙ ጊዜ አይነ ጥላም እንደዛ ያደርጋል እና ግን የመምህራኖችን ትምህርት በተለይም ደግሞ አዘውትራ እንግዲህ ቀኑን ሙሉ ነው ያለችኝ። ስራ በማይኖር ለምሳሌ ቀኑን ሙሉ የመምህር ግርማን ትምህርት እሰማለሁ ነው ያለችው እና ያንን እየሰማች ግን የራሷን ጥረት ማድረግ ትጀምራለች። ከዛ በኋላ በፊት የንስሐ አባት የኛውን ትተውና እዛ ከሄደች በኋላ የምትኖርበት ሀገር ፈልጋ ሌላ ንስሐ አባት ትይዛለች። በቅርብ ርቀት ላይ ያለ ቤተክርስቲያን ቢኖርም እንደ ሀገር ቤት አይደለም አለች። ብዙ ጊዜ ፋሲሊቲ የሚሟለው ሀገር ቤት ነውና እኛ የንስሐ አባት ነገርኳቸው ያለውን ችግር። ግን ምንድን ያደረጉት የጸሎት መጽሐፍ ይዘው መጡና በጆግ ውሃ ቀረብኩላቸው። እዛ ላይ ጸልየው ቄደር ነው ብለው ልጄን ረጩት። እንደዚህ አይነት ነገር ነው የነገረችኝ እና እዛ ቤተክርስቲያን ካለ ግን ሙሉ ጸሎት ተደርጎለት ማለት ሙሉ ቄደር በሚጠመቁበት ሰዓት ላይ የሚደረግ ሙሉ ጸሎት አለ አይደለ? እሱ ተደርጎ ለምን እንዲያጠምቁልሽ አላደረግሽም ስላት እንደዛ ብያቸው ነበር፣ ግን ያደረጉልኝ ይሄን ነው ያለችው። እንግዲህ ምናልባት ያለችበት ሀገር አልተመቸ ሊሆን ይችላል ብዬ ነው የገመትኩት። እና እሷ መቅረብ ብትፈልግ ባለቤቷ እንደነገርኳቸው እግዚአብሔር የለም ብሎ የሚያምን ስለሆነ መቅረብ አልፈለገም። አንድም አሁን እንግዲህ ችግር ውስጥ የገባቸው እሷ ነው። እሷ መቅረብ ትፈልጋለች ያለ እንግዲህ ባለትዳር ደግሞ ብቻውን መቅረብ አይችልም የሚባል ነገር አለ አይደለ? አሁን አንዳንዶች እንግዲህ የተለያየ ነገር እሰማለሁ። በትክክል ይህንን ነገር የምታውቁ ሰዎች ብታስረዱን ደስ ይለኛል። አንዳንዶች አልቆርብም ያለው ሰውዬ 3 ጊዜ ተጠይቆ 3 ጊዜም በሚታው የሚጸና ከሆነ የትዳር ባላጋሩ ብቻውን መቅረብ ይችላል የሚሉ ሰዎች አጋጥመውኛል። የአጋስተ ቅድስት ሥላሴን 17 ዓመት በሙሉ በጭራሮ ግድግዳ መቆም መስማት ለተዋህዶ ልጆች ልብ የሚሰብር ትልቅ ሐዘን ነውና እጃችሁን ዘርጉ ባልነው መሠረት አላሳፈራችሁንም። ፈጣን ምላሻችሁ የቅድስት ሥላሴን ቤት እንድንሠራ ያሰብነውን እንድንፈጽም ኃይልና ብርታት ሆኖን ይኸው መሠረቱን ጀምረናል። የረዳችሁንን ሁሉ እያመሰገን አትርሱን ያሉ አባቶችን ምርቃት አስቀድመን ጅምሩ ከፍጻሜ እንዲደርስ አሁንም አብራችሁን ሆኑ ስንል እንማጸናለን። አብረን እንደጀመርነው አብረን እንጨርሰዋለን። ድጋፋችሁ አይለየን። በድጋሚ በአባቶች ስም እናመሰግናለን። የአጋስተ ቅድስት ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። በፍጹም ደግሞ እንደዛ አይሆንም። ሁለቱም በህይወት እስካሉ ድረስ ባልና ሚስት እስከሆኑ ድረስ ሁለቱም አብረው መቆረብን ያለባቸው የሚባል ነገርም ሰምቻለሁ። በዚህ ላይ ግልጽ ያለ የጠራ ትክክለኛ እውቀት ያላችሁ ሰዎች ብታስረዱኝ ደስ ይለኛል። እና ያ ተጽዕኖ ምን አመጣባት ልጇ ላይ? እንግዲህ ይሄ ከቤተሰብ የመጣ ነው፣ ከእናቷ ልጅ አያት ማለት ነው። ልጁ ከአያቱ የወረሰው፣ እሷ ደግሞ ከእናቷ ያመጣችው ነው። እና እቺ እህት እቺ ባለ ታሪክ በተደጋጋሚ እንግዲህ በ2 ዓመትም በ3 ዓመትም ሲመቻት እናቷ ጋር ትሄዳለች። ትልቁ ጥረቷ ምንድነው? እናቷን ከዚህ ህይወት ማውጣት ነው። ግን በፍጹም በመጣች ቁጥር ተጣልታ ነው የምትሄደው። እንደውም በአንድ ወቅት አለችኝ የቀረነውን ልጆች እንግዲህ 2ቱ ሞተዋል ብያቸዋለሁ። ያው ከመናፍስት አሰራር ጋር በተያያዘ አንዳንድ ጊዜ ማሟላት ያለባቸው ግብር በወቅቱ ሳታሟሉ ስትቀሩ ይቀጣቸዋል መንፈሱ። በዚህ አይነት ሁኔታ ነው እናት በፈጸሙ ስህተት ነው 2ቱ ልጆች ለህልፈት የተዳረጉት። እና
በአንድ ወቅት ሀገር ቤት መጣ በነበረበት ሰዓት ላይ ምንድን ነው የሆነው? ሙታና ጋር የሚባል ነገር አለ። የሞቱ ሰዎችን አስነስቶ የሚያናግር እና እንደዚህ አይነት ቦታ ላይ ይዛን ሄደች ነው። ይሄ በጣም አስደንጋጭ ነው እና በዚህ ደረጃ አልኳት ጠንቋይ ቤት ወጋ ቤት ሄዶ ከማምለክ ባሻገር እንደገና ሙታና ጋሪ ጋር ይዞ መሄድ ነው ያልኳት። አዎ። እና ምንድነው ሙታና ጋሪ ጋር የሚወረስ ንብረት ስለነበረ አንደኛዋ የሞተችው እህታችን ያን ነገር ሳትናዘዝ ነው አይ ቲንክ የሞተችው ይመስለኛል። እና እሷን ሀሳቧን ለማወቅ እንደዚህ አይነት ነገር እኔ አጋጥሞኝ አያውቅም። ሙታና ጋሪ ጋር ሄደው ሙታና ጋሪ እንግዲህ ደብተራዎች ይኖራሉ። አሁን እሷ የገባት ምንድነው በትክክለኛ ሙታና ጋሪ ሰዎች እንዳሉ ሰምቻለሁ፣ እንዳነበብኩም አስታውሳለሁ። ግን እዚህ ቤተሰብ ላይ የሆነው ምንድነው ሙታና ጋሪ ነን ይሉና አለች መጋረጃ ጋርደው ተደብቀው የሆነ ልስልስ ያለ ቀስ ያለ ድምፅ እንሰማለን። የሆነ የሚያናግር ሰው አለ ከውስጥ እንግዲህ ደብተራው መሆኑ ነው፣ ጠንቋዩ መሆኑ ነው። እሱ በሚያናግርበት ሰዓት ላይ የምንሰማው ድምፅ አለ። በትክክል የእህትሽን ይመስላል ወይ ብያት ነበረ። በፍጹም እንደዛ ነው እንዳለ በቃ እንዲህ ነውም አይደለም የምትለው አይነት ድምፅ አይደለም። አንዳንዴ የታፈነ ይመስላል፣ አንዳንዴ ጥርት ያለ ይመስላል። ግን በፍጹም እህቴን አይመስልም ነው ያለችው። እና ይሄ ፌክ ሊሆን ይችላል፣ ገንዘብ መበያ ሊሆን ይችላል። አናግረናል ብለው ገንዘብ የሚቀበሉ ሰዎች አሉ እና ስለሚከፈላቸው ፌክ ሊሆን ይችላል የሚል ነገር ነው የነገረችው። ነገር ግን በትክክል ሞት የሚያናግሩ መንፈስ የሚያናግሩ ከሴጣን ጋር ዲል የሚያደርጉ ሰዎች እንዳሉ ይታወቃል። ይሄ አይሆንም አላላቸውም። በምድር ላይ አጋንንት ስልጣን ተሰጥቶታል እስካመናችሁበት ድረስ አይደለ? ስለዚህ ያንን ደግሞ በተግባር ይገልጸዋልና አሉ ሙታና ጋሪዎች። እናትየው ወደ ትክክለኛ ሙታና ጋሪ የሄዱ መስሏቸው ፌኩ ጋር ሄደው ይሆናል እንጂ ሙታና ጋሪዎች እንዳሉ ይታወቃል፣ ይታመናል። መንፈስ አናጋሪዎች ማለት ነው። ከዛ በላይ ስንት ረቂቅ ነገሮችን እየተመለከተን አይደለም? ነገር ግን አሁን በዚህ ታሪክ ልነግራቸው የፈለግኩት የሴትዮዋን ሙታና ጋሪ ጋር መሄድ ምናምን አይደለም። አንድ ሰው በፈጸመው ስህተት፣ አንድ ሰው በተከተለው መንገድ፣ በተከተለው ጎዳና ምን ያህል ቤተሰብ ሊጎዳ እንደሚችል ማወቅ መቻል አለብን። አሁን ይቺ ልጅ እንግዲህ ንጹህ ህይወት እኖራለሁ ብላ ነው ሄደችው። የትዳር ህይወቷም አልተሳካም። ምክንያቱም ቢያንስ የተሳካ የተባረከ የትዳር ህይወት ቢኖረው ኖሮ እዛ ላይ ሆኜ እንደምን ብዬ እናቴ ለንስሐ ህይወት አበቃታለሁ፣ ወደ ቅዱስ ቁርባን አበቃታለሁ ብላ ነበር የምታስበው። ነገር ግን እዛም ስትሄድ ያጋጠማት ባል እግዚአብሔር የለም የሚል ነው። ስለዚህ ወላጆች በሚሰሩት ስህተት፣ ወላጆች በሚፈጽሙት ስህተት የሚጎዱት እነሱ ብቻ አይደሉም። ከዛ በኋላ እንደውም የሚገርም እምነቴን ሁሉ ቀይሬ ነበር አለች። በመሀል በቃ ግራ ሲገባኝ ቤተሰብ ውስጥ ያለው ነገር በቃ ብዙ ነገሮች ሲበላሹ፣ ምክንያቱም እግዚአብሔርን ክዶ እንዲህ አይነት መንገድ የተከተለ ሰው የተባረከ ህይወት እንደማይኖረው ግልጽ ነው። ስለዚህ ያልተባረከ ህይወት ያለው ሰው ደግሞ ለሱ ብቻ አይደለም ጦሱ የሚተርፈው፣ ለልጆቹም ለልጅ ልጆቹም ነው የሚተርፈው። ስለዚህ ወላጆች ለዚህ ነው ከባዕድ አምልኮ ውጡ፣ በእንደዚህ አይነት መንገድ አትሄዱ፣ ለንስሐ ህይወት ብቁ የሚባለው። አስተማሪዎችም መምህራኖችም ሲያስተምሩ ያንን የሚሉት ጦሱ ከእናንተ አልፎ ለልጅ ልጆቻቸውም ስለሚተርፍ ነው። ስለዚህ እቺ ልጅ ውጭ ሀገርም ሄዳ በቃ የተረጋጋ ህይወት፣ ሰላም ያለበት ህይወት መኖር ብትፈልግም አልቻለችም። ልጇ እንደነገርኳቸው በዛ አይነት መናፍስታዊ ትራውማ ውስጥ ነው ያለው። ይፈራል። እናም ድጋሚ ሀገር ቤት እንሄድ ስለው ጭንቅላቱ ውስጥ ጥሩ ነገር ስላልተቀረጸ አልሄድም ነው ያለው። ምክንያቱም እኛን ሰው እያይቷቸዋል ባህታዊ መስለው ክርስትና ስሙን የጠየቁትን በዛ ጉዳይ ላይ ሲወራ ሰምቷል። ስለዚህ ትራውማታይዝ ሆኗል ይሄ ልጅ። አንድ ሁለተኛ እንግዲህ ከአያቱ የመጣውም የመንፈስ ጥላም ሊሆን ይችላል። ይህንን ልጅ በ13 ዓመቱ አልጋ ላይ እንዲሸና አድርጎታል። በትምህርቱ ጎበዝ የነበረው ልጅ ወደኋላ አስቀርቶታል። ቢዚ አድርጎታል። የሚፈዝ ልጅ አድርጎታል። ከቀድሞ ማንነቱ አውጥቶታል። ስለዚህ በዛ ህይወት ውስጥ የምንሄድ ከሆነ ልጆቻችን ለምን ተነጫነጩ ብለን አንጠይቅ። ልጆቻችን ለምን ፈዘዙ ብለን አንጠይቅ። ልጆቻችን የባህሪ ለውጥ አመጡ፣ ልጆቻችን ከሱ ምግብ አልበላም አሉ፣ ተነጫነጩ፣ አልታዘዘም አሉ፣ ጠማማ ሆኑ ብለን አንበል። ምክንያቱም ከዚህ ጀርባ ከንጭንጫቸው ጀርባ ከዲዚነታቸው ጀርባ ከባህሪ ለውጣቸው ጀርባ ምንድን ያለ ብለን እናጣራ። ብዙዎቻችን ለቅጣት ነው የምንሮጠው። ብዙ ወላጆች ህጻናት ልጆቻችን እንቅልፍ እምቢ ሲላቸው አልጋ ላይ ሲሸኑ ጥርሳቸውን መንቀጫቀጭ ሲጀምሩ ጀመረ ደግሞ ወይም ደግሞ አልጋ ላይ ሲሸኑ አልጋ ላይ ሸናህ ብለን ለመግረፍ ነው እንጂ የምንሄደው። ለምንድነው አልጋ ላይ ሊሸና የቻለው?
ምንድነው እንደዛ እንዲያደርግ ያስገድደው? ልጆቻችን አንረዳቸውም፣ ቀርበን አናማክራቸውም። የፍርሃታቸውን ምክንያት መርምረን ለማግኘት ጥረት አናደርግም። ብዙ ልጆች በዛ ይጎዳሉ። በጣም ስማርት የነበሩ ልጆች፣ በጣም ጎበዝ ተማሪዎች የነበሩ ተግባቢ፣ ሳቂታ፣ ጎበዝ ተማሪዎች፣ ከክፍል አንደኛ የሚወጡ ልጆች፣ ከማንም ጋር የሚግባቡ፣ ሰው የሚወዳቸው፣ ሰውን የሚወዱ የነበሩ ልጆች ሙሉ በሙሉ ተቀይረው በተቃሪው መንገድ ሲሄዱ እንቀጣቸዋለን እንጂ ከችግራቸው ጀርባ ምንድነው ያለው ብለን ልናጣራ ጥረት አናደርግም። ይሄ የብዙዎቻችን ወላጆች ችግር ነው። የብዙዎቻችን ወላጆች እና ባካችሁ ወላጆች ልጆቻችሁ ላይ ለውጥ ስትመለከቱ ከመቅጣት ይልቅ ልጄ እንደዚህ አይነት ችግር ገጥሞት ሊሆን ይችላል፣ ስለዚህ ጸበል ልውሰደው፣ በመስቀል ላስባርከው፣ ቅዱስ ቁርባን እንዲቀበል ላድርገው፣ እንዲጸልይ ላድርገው፣ እንዲሰግድ ላድርገው እንበል እንጂ በፍጹም ለቅጣት አንሄድ። አሁን ብዙ ልጆች ብዙ ወላጆች የማያውቁት ምንድነው? ብዙ ልጆች በመናፍስታዊ አሰራር እየተጠቁ ነው፣ ግን ብዙ ወላጅ አያውቅም። በተለይ ህፃናት ልጆችን ምግብ አልበላ ሲሉ ዱላ ነው፣ ትምህርት አልገባ ሲላቸው ዱላ ነው፣ እንደነገርኳችሁ ቅድም የጠቀስኳቸው ስህተቶች ሲፈጸሙ ዱላ ነው። ዱላ መፍትሄ አይሆንም። ዱላ መፍትሄ አይሆንም። ስለዚህ ልጆቻችን ውስጥ ያለውን ነገር ለይተን ለማወቅ ጥረት ማድረግ ነው ያለብን። ግን እንኳን ያንን ልናደርግ ይቅርና እኛ ራሳችን ወላጆችስ ምን ያህል ነቅተናል መናፍስታዊ አሰራር ላይ? ለዛም ነው ለጉዳት እየተዳረገን ያለ ነው። እና የዚህ ቤተሰብ ታሪክ ወይም የባለ ታሪካችን ታሪክ ምክንያት ሆኖኝ አነሳሁት እንጂ በእንደዚህ አይነት ችግር ውስጥ ያሉ በርካታ ቤተሰቦች፣ በርካታ ወላጆች እንዳሉ አውቃለሁ። እና የልጆቻችሁ ላይ ለውጥ የምትመለከቱ ሰዎች ልብ ብላችሁ ልጆቻችሁን ተከታተሉ፣ ራሳችሁንም መርምሩ። ከጀርባ ይዛችሁት የመጣችሁት ክውተት ምንድን ነው? ምን ታመልኩ ነበረ? እናንተ ባታመልኩ እናታችሁ ምን ታመልክ ነበረ? አያታችሁ ምን ታመልክ ነበር? ቅድመ አያቶቻችሁ ምን ያመልኩ ነበረ? ያ ነገር ቀርቷል ወይ? ያ ነገር ተቆርጦ ወድቋል ወይ? አሁንም ጨሌው የተመለከ ነው ወይ? አሁንም የአጎቶቻችሁ ልጆች፣ የአያቶቻችሁ የልጅ ልጆች ገጠር ያሉት ለአመቺሳ ይሰጣሉ ወይ? እነዚህ ነገሮች በደንብ መጣራት መቻል አለባቸው። ይህንን አድበስብሰን መጥተን ህይወታችን ሲመሰቃቀል እየየ ከምንል ይልቅ ይህንን ነገር ነቅተን ማወቅ መቻል አለብን። ለማወቅም ፍላጎት ሊኖረን ይገባል። ያም ማይሆን ከሆነ ከራሳችን አልፈን ልጆቻችንን እንጎዳለን እና እች ሴት እንግዲህ እናቷ በፈጠሩት ሜስ በነገርኳቸው አይነት ሁኔታ እምነትን እስከ መቀየር ደርሳለች። እግዚአብሔር የለም የሚል ባል ለማግባት ተገድዳለች። ቤቷ ውስጥ ሰላም የላትም። ከባሏ ጋር ስምምነት የላቸውም። እሷ የምትመኘው ህይወት ይሄ አይደለም፣ ግን እየኖረች ያለችው ህይወት ይሄ ነው። ልጇ ላይ የተፈጠረው ነገር ነግሬያችኋለሁ። ስለዚህ ሰላም የሌለው ህይወት ደግሞ ምን አይነት የሲኦል ህይወት እንደሆነ መገመት አይከብድም። እና እንግዲህ ተነጋግረናል። እንደሆነ ያልኳት በጸሎት ትጊ፣ ሌላ ጊዜ እንደምንለው ማለት ነው። በጸሎት ትጊ፣ ቅዱስ ቁርባን ልጅሽ ደጋግሞ እንዲወስድ አድርጊ፣ ለካህን አሳየው፣ የጸሎት ቤት አዘጋጅታችሁ ጸልዩ። እንግዲህ አባት ፈቃደኛ ባይሆንም ቢቻልና እግዚአብሔር የፈቀደለት ቤተሰብ ቢሆን ሁሉም አንድ ላይ የጋራ የጸሎት ህይወት ቢሆናቸው መልካም ነው። ነገር ግን አባት እንግዲህ በዘመናዊ መልኩ እግዚአብሔር የለም ብሎ የሚያምን ይሄ ዘመናዊነት አይደለም፣ መሀይምነት ነው የሚያምን ቢሆንም እንግዲህ እሱ ያንን መንገድ ተከትሏል ብሎ አብሮ ወደኋላ መሄድ አይቻልም። የሚያዋጣው መንገድ ተቃራኒው ስለሆነ እግዚአብሔርን ፈልገው በጸሎት ህይወት መለመን ነው። ያን እንድታደርግ እንግዲህ የማውቀውን ነገር አካፍያታለሁ። ነገር ግን በዚህ ታሪክ ልብ እንድትሉልኝ የምፈልገው ነገር ምንድነው? እኔ ታሪክ ስናገር ዝም ብዬ አይደለም መናገር ስላለብኝ አይደለም የምናገረው። ከታሪኩ ላይ የሆነ ነገር እንድትወስዱ እፈልጋለሁ። አሁን በዚህ ታሪክ እስካሁን ባወራው ታሪክ እንድትወስዱ የምፈልገው ምንድነው? አንደኛ እንደዚህ አይነት በባለውቃቢ በጠንቋይ ምናምን የሚያምን ቤተሰብ ያላችሁ እናንተ ሚናችሁን ለዩ። አንድ ፕላስ እዚህ ህይወት ውስጥ ያሉትን ሰዎች በተለይ ወላጆቻችሁን እንደምንም አሳምናችሁ ከዚህ ህይወት አውጧቸው፣ ለንስሐ ህይወት አብቋቸው። ያው አጋንንት የሚቃጠለውም በዚህ ነው። ለንስሐ ህይወት ለቅዱስ ቁርባን አብቋቸው።
ያ ሲሆን ነው ቤታችሁ ሰላም የሚኖረው። ከዛ በኋላ በሚቀጥለውም ትውልድ ላይ ሰላም ያለበት ህይወት የሚቀጥለው እንደዛ ነው። አለበለዛ እንደምንመለከተው ብዙዎች ጋር እንደምንመለከተው አይነት ህይወት ነው የሚቀጥለው። ሰላም የሌለበት፣ ረድኤት የሌለበት፣ በረከት የሌለበት ህይወት ነው የሚቀጥለው። ያ የምንም ውጤት አይደለም። ቅዱስ መንፈስ የሌለበት ህይወት ነው እንደዛ የሚሆነው እና እሱን ለማስገንዘብ ነው። ሁለተኛ ደግሞ እዚህ ህይወት ውስጥ በማወቅም ባለማወቅ የሚገባችሁ ሰዎች ህይወት ሲበላሽ፣ አሁን እንግዲህ እሷ እንደነገረችኝ እናት በዛ አይነት አምልኮ ህይወት ውስጥ ቢሆኑም ህይወታቸው ሰላም አይደለም፣ ህይወታቸው የተረጋጋ አይደለም። ስለዚህ ህይወታችሁ ያልተረጋጋ ሰዎች፣ ህይወታችሁ ሰላም ያጣ ሰዎች ሁሌ በመዳከር ህይወት ውስጥ ከሆናችሁ ለምን ብላችሁ ጠይቁ። ለምን ብላችሁ ስትጠይቁ የገባችሁበትን ስህተት የማግኘት እድሉ ይኖራችኋልና በችግር የተተበተበ ሰላም በማጣት የተተበተበ የመረጋጋት ህይወት ውጭ የሆነ ህይወት ያላችሁ ሰዎች ራሳችሁን መርምሩ። ገንዘብ ስላገኛችሁ አይደለም፣ ስለሰራችሁ አይደለም፣ አውሮፓ ስለኖራችሁ አይደለም፣ አሜሪካ ስለኖራችሁ አይደለም፣ ህንፃ ስለሰራችሁ አይደለም፣ ውድ መኪና ስለነዳችሁ አይደለም። ይሄ ሁሉ ኖሯቸው ሰላም፣ መረጋጋት፣ ቤተሰባዊ ስምምነት ከሌላችሁ የጎደላችሁ ነገር አለ። የጎደላችሁ ነገር ደግሞ ቤዝ ያደረገው ቅዱስ መንፈስ የሌለበትን ማንነት ነው። ይህንን ህይወታችሁን በደንብ ፈትሹ። ሰላማዊ ህይወት መኖር የምትፈልጉ ከሆነ ማለት ነው እንጂ መኪና ኖሯችሁ፣ ቤት ኖሯችሁ፣ ሁሉ ነገር ኖሯችሁ ሰላም ስታጡ የምትበሳጩ ሰዎች እንዳላችሁ አውቃለሁ። ታካፍሉኛላችሁ። ሁሉም ነገር አለኝ ግን ሰላም የለኝም፣ ስለዚህ ይሄ ህይወት አይደለም፣ የኔ ህይወት እኮ ባዶ ነው ምናምን የምትሉ ሰዎች አለ። ሁሉ ነገር ኖሯችሁ ባዶ መሆን ማለት ይሄ ነው። ከእግዚአብሔር መራቅ፣ ከቅዱስ መንፈስ መራቅ ማለት ነው። ስለዚህ ወደዚህ ህይወት ለመመለስ ራሳቸውን ፈትሹ። ወላጆች ከገባችሁበት ማጥ ውጡ። ማጥ ስላችሁ የትኛው ማጥ እንደሆነ ስለሚገባችሁ ነው፣ ስለደጋገምኩት ማለት ነው። ያ ከሆነ እናንተም ልጆቻችሁም የልጆቻችሁም ሰላማዊ ህይወት ይኖራሉ። ያም ማይሆን ከሆነ ግን በውዶ ፈቃደኝነት የገባችሁበት ስለሆነ እንግዲህ የፍርድ ቀን ሲመጣ ዋጋ ትከፍላላችሁ። እያስፈራራሁ አይደለም፣ እውነቱን እየተናገርኩ ነው። ስለዚህ ምርጫው የእናንተ ነው። እርግጠኛ ነኝ ምርጫው ግን ቅዱስ መንፈስን ወደ ራስ የመሳብ ምርጫ ይሆናል ብዬ አስባለሁ። ያ እንዲሆንም እግዚአብሔር ይርዳን። እንግዲህ ለዛሬ ወደ እናንተ ማቅረብ የፈለግኩት ታሪክ የሰማችሁት ነበረ። በቀጣይ በሌላ መርሃ ግብር በሌላ ታሪክ የምንገናኝ ይሆናል። አብራችሁን ስለነበራችሁ ወደፊትም አብራችሁን ስለምትሆኑ ከልብ አመሰግናለሁ። በያላችሁበት ሰላም። ታላቅ ቅናሽን በመስጠት የሚታወቀው ቴምር ፕሮፐርቲስ በ36 ወራት የሚረከቡ አፓርትመንቶችን አዋሬ ላይ የቦታው ትዝታ ያለባችሁ ዳግም የምትመለሱበት እድል 100% ለሚከፍል 35 በመቶ ቅናሽ አድርገናል። ባለ 1 መኝታ 80 ካሬ በ5 ሚሊዮን 500 ሺህ ብር፣ ባለ 3 መኝታ 121 ካሬ በ8 ሚሊዮን 400 ሺህ ብር ይዘንሎ ስንቀርብ በታላቅ ደስታ ሲሆን እንዲሁም የዲፕሎማቲክ መኖሪያ በሆነችው ሳር ቤት ላይ ባለ 3 መኝታ በአንድ ጊዜ ለሚከፍሉ ደንበኞች 139 ካሬ በ9 ሚሊዮን 900 ሺህ ብር፣ 143 ካሬ በአንድ ጊዜ ለሚከፍሉ በ10 ሚሊዮን 200 ሺህ ብር ይዘንሎ ቀርበናል። አሊያም 20 በመቶ ከፍለው ቀሪውን በ3 ዓመት በግንባታው ሂደት የሚከፍሉበት አማራጭ ይዘንሎ መጥተናል። እንደ ሁልጊዜው እታች ባሉት ስልኮች ፈጥነው ይደውሉ። ቴምር ፕሮፐርቲስ ከቤተሰብ በላይ